የዘሮ ማዛ መጡ ደግሞ መለስ ሳሪ መጣ ልጅ በርጋብላ ወስኛለሁ ባልየውም ቀጣፊ ሲያም ቀጣፊ ቤታቸው እንዴ ለውራለ እኔ እንድትሰሩኝ ነው እንዴ እናንተ ጋር የተቀመጥኩት ማለት ነገር ልክ ናቸው እኮ እንደዚህ አይነት ጉድ አረባታ ይዘበይ በቃችሁ ወይ አንተ ግን ይልክ የነሱ አታገባ ሰምታላ ያንን እንግዲህ ራሱ ነው የሚያውቀው አንቺ ቀራበ አድንልኝ ነው የምለው። ልጄን አድንልኝ ተሙ። እኔ ተሳስቻለሁ። ተሳስቼ የሚሆን አሁንም አላወቅኩትም እኮ እኔ አላወቅኩትም እኮ ተሙ። አሁንም አላወቅኩት ከማልሁን እኮ እያለች ነው ጥሪዋ። እስከዛሬ የታመቀውን ነው ያወጣኸው ተሙ። በአንተ ሰርግ ሰበብ ነገ ይደርሳል ተብሏል። ነገ ሄደን ተቀብለን ነገ መከፍት ነው ችግር የለውም። አሁን ግን አቶ ባህሩ መምጫቸው ስለደረሰ ቀጥታ ወደ እነሱ ነው የሚሄደው። አቶ ባህሩ ልጃቸው መጥቼ ማውራት አለብኝ። ትልቅ ሚስጥር እንዳለ ነው ጓደኞቻቸው ነገሮች ስለሆነ አቶ ባህሩ ነው ማጣራው። አቶ እሸቱ የደበቁት ነገር እንዳለ እየሰማሁ ስለሆነ ይሄን ነገር አንዴ ተነካክቻለሁ፣ አንዴ ቆሽሻለሁ። ሳላጸዳ ወዴትም አልሄድም። እንኳን ደስ አላበርኩት። እንኳን ደስ አለሽ። እንዳትነኩኝ። ወይኔ እናቴ አዋረድሽ። እኔ ምንም አሁንም ቢሆን አላምንሽም። ወደቀ የለኝም ብዬ ነው ለሸቱ ያልነገርኩት። ይሄማ የሆነ ነገር አድርጎብሽ ነው እንጂ ምንም እህትነት አይደለም። በቃ ተዋለድን እህት የሚለው ስያሜ ያዝን እንጂ አንተና እሷ እኮ ለኔ አንተም አባቴ አይደለም እሷም እህቴ አይደለችም። አሁንም ቢሆን ለማንም የምናገረው ነገር ስትጫወትብኝ ኖራለች። እሷ ደብቃ የሆዷን በሆዷ አድርጋ ስትጫወትብኝ ነው የኖረችው። አሁን ግን ያው ተረድተኛል ብዬ አስባለሁኝ እና ልጄ መታ እንድትሰማልኝ ይፈልጋል። ልጄ ትስማ። በቃ አሁን እሷ ትምጣ። ንጹሃን ልጄ ነው እየወጋችኋል። ለረዳቸው ሄጄ ነው እሳቸው ይሄን ክስተት አሁን ያደረጉት ማለትም ባለሀብት ትምጣና ትስማ። እባክዎት ትምጣና ትስማ። ምንም በቃ ይሄ እኮ ከብዶኛል። ይሄን ነገር እሷ መስማት አለባት። በቃ ይሄን ጉድ መስማት አለባት። አሁን በባለፈውም እንዳንተ አይነት አባት የለኝም ስም ብቻ ነህ ምናምን ሁሉ ነገር እያለች ነበር። እኔ ግን ይሄን ያህል አመት ስኖር ትሰማለች። ለምን እንደማሰማው እኔ እኮ እየሰደበችኝ እኮ ነው። አባቴ አይደለም ተስማ እንጂ አሃ ተስማ ለምን እንደዚህ አይሆንም። አይ ልጄ መስማት የለባት። ልጅ አትሰማ የሚበሰበስ ነገር የለም። ልጅ አትሰማ። በዚህ እሳት ውስጥ ልጄ እንድሰማብኝ አልፈልግም። ይሄ እውነት መውጣት አለበት ማለት ለሌላ ሰው ቢሆን ማልደብቀውን ነገር እኔ ለሷ ስለሆነ ምንም መደብቀው ነገር የለም። መታ ሐቁ መስማት አለባት። ከዛ ደግሞ ወደ ምርመራ መሄድ አለብን። አሁንም ግን አንድ ድል ልስጦት። ልጄ ሰው አታረገኝም። ቀሰርጋ ቀዝቅዘለ ልጅ መጀመሪያ ነገሩ ሳይበላሽ ነበር ማስተካከል። አሁን እዚህ ከደረሰ በኋላ እርሱ ሰው አታረገኝ እኮ አልኩ። የት ነው መውደቂያ የኔ አልኩ። ምንም እህትነት አይደለም። በቃ ተዋለድን እህት የሚለው ስያሜ ያዝን እንጂ አንተና እሷ እኮ ለኔ አንተም አባቴ አይደለም እሷም እህቴ አይደለችም። አሁንም ቢሆን ለማንም የምናገረው ነገር ሲጀመር መናገርም አይጠበቅብኝም። ሁሉም ያውቃል። በቃ ችግር የለውም። አንቺ ማዛ ተናገሪ እንጂ ምን ዝምታ ያለሽ? ንገሪያት እንጂ ተንጋርሽ እንጂ ምንድነው ችግሩ? አንቺም እኮ በቃ የሚታይሽ ነገር አለ እንዴ? ምን አይነት ሰው ነህ? ምንድነው አንቺ አባቴ አይደለም እኮ የምትይኝ እየደጋገምሽ እና እንዴ ቆይ ነህ እንዴ? ደግሞ መሳሪያ ከየት አመጣ? ለነገሩ እሱን ስታባረራ እንዴ የምትውለው? ደግሞ ጭራሽ ቤት ድረስ ሰው ሲመጣ በሱ ማባረር ጀመር። የክደት የምላስ ቅቤነት ሳያንስ እንዴ እና እስከዛሬ ምኛ እንችልህን ነዋ። ጭራሽ መሳሪያ የማንያኛለሽ ከየትም የመጣሽ ነው ልባል የምችለው። ወይኔ እናቴ አዋረድሽ። እኔ ምንም አሁንም ቢሆን አላምንሽም። ወደቀ የለኝም ብዬ ነው ለሸቱ ያልነገርኩት። ይሄማ የሆነ ነገር አድርጎብሽ ነው እንጂ እንዲህ ሊፈጠር አይችልም። እኔ ማን ልበልሽ? በቃ እኔ እኮ አሁን በቁሜ የሞትኩ ሰው ነኝ። ባልም የለኝም ቆሞ ቀርቦ፣ እናትም የለኝም አባትም የለኝም። እሺ እኔ ምን ተሻለኝ? እንዴ ቆይ ስንቱን ልቀበል? እና እንዴት ልጅቷ እኮ አበደች።
እንኳን ደስ አለ አበርኩ እንኳን ደስ አለ እንዳትነኩኝ በቃ ዞር በሉልኝ አትንኩኝ ብያለሁ አትንኩኝ ዞር አይው አበርኩ እንኳን ደስ አለ እንደሱ አይደለም በቃ አይደለም ልቀቁኝ ሄራን እንደሱ አይደለም ልቀቁኝ ሰላም የተሉታ ሚዲያ ቤተሰቦች እንደፈቀዳችሁኝ ተመስገን ዛሬ ተመልሰን ተገናኝተናል ያው ከጊዜያት በኋላ ተመልሰን ተገናኝተናል ትንሽ ሲቹዌሽኖች ተፈጥረው ነበረ ባለፈው መጨረሻ እንዳያችሁት ከባባድ ሚስጥሮች ወጥተው ትንሽ ቤተሰቡ ወደማይገጠው ጥንቅስ ገብቶ ነበር ያው እናቴም አልነበረችም ከዛ በኋላ ጸበል ሄዳ ስለነበር መጣች በመሀል ያው ትናንጭኝ እዚህ ትገኛለች ትንሽ የጤና ሁኔታ ጥሩ አይደለም ምን ማለት እንዳለብኝ አላውቅም ግን ከባድ ነገር ውስጥ ነው ያለነው እንደ ቤተሰብም ትልቅ ችግር ውስጥ ነው የገባነው ያው እኔ ቀድሜ ወዲያውኑ ዲኤንኤ ምርመራ ሰርቼ ነበረ ማለት ቶሎ እንዲደርስልኝ የሁለት ቀን ምናምን ሰርቻለሁ ነገ ከነገ ወዲያ ይመጣል ብዬ ተስፋ አደርጋለሁ ዲኤንኤ ሁላችሁም ተጨንቃችሁ ነበር የጮኝ ነገር በጣም አሳስባችሁ ነበር ደህና ነች አሁን ግን ያው የመቃወሱ ነገር አለ እዛሽ እናቴም ከጎኔ ትገኛለች ከጸበል ስትመለስ የገጠማት ነገር ከባድ ነበረ አላውቅም ግራ ገብቶኛል ማድረገው ነገር ሁላ የተፈጠረ ነው እናቴ በሌለሽ ምን ሆነ ምን ገጠማ ያው እንግዲህ እውነቱን ስትሰማ ሀቁን ስትሰማ ምን ታርገው በምን አባው ተቻለች ተረገመች እናት የቤተሰብ ጣጣ እኮ እንደዚህ ይልሽቷል እቺ መሰለኝ ልጅ ምን አልካቸው ነው እንዴ የሚያሰቃየው ዓለም ምን ያለው ጭራሽ ደግሞ ሌላ ጣጣ መጣ የኔ ገድ ነው በቃ ገደቢ ስለሆንኩ እንደዚህ ሁላ በቀር ማሳለፈው እንደው ፈጣሪ ምን አድርጌው ነው በአንድ በኩል ሳመሰግነው በአንድ በኩል ደግሞ አማረዋለሁ አይዞሽ አንድ ፍሬት እንደው ፈጣሪ ሁላ በቀር በምን አቅሞት ይቻለው እንደው በዛ የተረገሙ ቤተሰቦቿ በእነሱ ጣጣ እንደው እንዲመከራት አሁን ይቺ ህፃን ምን አደረገቻቸው ተረጋጊ እናቴ ያው የተፈጠረው ነገር ቤተሰቦች ሁላችንም እንግዲህ ተከታተሉ ማን ከማን እንደምንለው አናውቅም ግራ ገብቶናል የጮኝም ነገር የጤና ሁኔታ በጣም አስፈላጊ ነው ባንዴ ነው ተደራረበባት ምን ተባለ ምንድነው በሽታዋ ያው ስትረስ ነው ትረጋጋ ነው ያሉት ከሰሞኑ ዛሬ ትሻላለች ካም ባላ ምንም አስከፊ ነገር እንዳትሰማ ስለተባለ ምንም አይነት ነገር ካም ባላ እንድትሰማ አላደረግም ሁሉም ጤና እስኪመለስ እስኪረጋገጥ የዲኤንኤ ውጤቱንም ከቻልኩም እሷ በሌለችበት እንዲሆን ነው ማድረገው ምክንያቱም በጣም ትልቅ ረብሻ ነው ቤተሰብ ውስጥ የተፈጠረው እናቷን አምና አባቷን እንደዛ ስትገድስ ስትጣላ ነበረ ዛኔ መጀመሪያ ታረጋጋት ነበር ግን ያው አባትየው ልክ የሆኑበት ነገሮች መጡ እናትየው ያጠፉት ነገር ነበር እናቷን ጭራሽ አልጠረጠረች ረገመች እርጎ እሱ ነገሩ የባሰ ነገሮችን እንዲባባስና ወደ አላስፈላጊ ምንድነው ግን በሽታው ምን ተባለ እስካሁን በሽታ እናቴ ጭንቀት ነው የሚሉት እንደው አይሞራው ነው ወይስ እንደው ምን ሆነ እንግዲህ ያው ቤተሰቦች የግልም ዶክተሮች መጥተው አይተዋታል እዛ ሜዳን ስለታየች ያው ወደ ጸበልስ ብንወስዳት እንሄዳለን እናት ችግር የለውም እንደውም አንቺ ጋር እንድታርፍ የፈለኩት ለዛ ነው ከዚህ ውዝግብ ውስጥ እንድትወጣ አንቺ ወስዳታለሁ እንዴ ወስዳታለሁ እኔ እንደው ምን አይነት ቡዳን የበላን እንደው ቡዳን የበላን በቤተሰባችን እንጂ ዓለምህና ያለው ብዬ እንደዚህ ጣጣ ውስጥ እንግባ ደግሞ እቺን የመሰለች ልጅ አሁን እንደዚህ እንደው ለሄን አባታው ወደ ጸበል አንዱ ጸበል ይሻላል እዛም እንደምንም ትምልዬ ግዛን ካርምና ከዛም በኋላ ፈጣሪ ደግሞ የሚለውን ይሁን እንግዲህ ፈጣሪ ብላረክ ያርክ ቤተሰቦቿ ግን ያው ጦሷ ለሱ እንደዚህ ለምስኪን ህፃን እቺ ጋር አንድ ፍሬ ልጅ አሁን መከራቲ በእነሱ የተነሳ የተረገመ ቤተሰብ
እንደምን ስትል ነው እንደዛ ቤት መሀል የገባህብኝ? እናቴ ቤት አይታወቅም ምን እንደሚፈጠር እንደዚህ አይነት ክስተት ይመጣል ብዬ ጭራሽ አስቤ አላውቅም ነበር። የራሴ ጣጣ ይበቃኝ ነበር፣ የራሳችን ጣጣ ይበቃል ነበር። ሌላ ጣጣ ውስጥ እንግባ። በቃ ልጅ አሁን የሆነ ሆናል። እንደምንም ነገ ከነገ ወዲያ አንዳንድ ነገር ስንቅ ምናምን አዘጋጅና ወደ አንድ ጸበል ወስዳታለሁ። አይዞ ትድናለች። እንደው መድኃኒዓለም ትድናለች። እንደው ትዳን፣ ዋናው ትዳን። አንተ ብታገባትም ባታገባትም ድና ብቻ ቁማ ትሂድ። ከዛም በኋላ እዳው ገብስ ነው። ችግር የለውም። አይዞህ፣ አትጨነቅ። አይዞህ። ግን እነዛ የተረገሙ ቤተሰቦቿ ግን ጣጣቸው ገና ብዙ ጉድ ይወጣል። አሳ ጎርጓሪ ዘንድ ያወጣል የሚባለው አንተም የውስጥ ጎረጉር ሌላ ታሪክ ተጎረጉርልህ። እንግዲህ ይቻለው እንደዚህ ነው። ተው ማያገባ ነገር አትግባ ሲልህ ይኸው ይሄ ተረፈ። ዕዳ ነው የተረፈ። ዕዳው ለራስህ ከሰውነት ተራ ወጣ። ከብርህ የለ ከሰውነት እስከ ስራህም የለ ቁጭ ማለት መርጬ የገቡበት ይበታል። ነጭ ደግሞ ከዚህም በላይ መስዋዕትነት መክፈል ቢኖርብኝ እከፍልላታለሁ። ማለት አሁን እኔ ምንም ማረኩላት ምንም ነገር የለም። ዘግይቻለሁ ይህን እውነት ለማወቅ ማለት አላውቅም። ምንድን ነው? ቆይ እንደው ደህና ሐኪም ቤት ወስደዋታል? ግን እኔ ነው የወሰድኳት። ደህና ነች እና ትንሽ ስትረሱ ነው። በተቻለ መጠን ሌላ አይ እንደዚህ አይነት የጭንቅላት ችግር እንደዛ እንኳን አይደለም። ስትረሱ ነው። በአንዴ ሰማች ነገር ከባድ ነው። እናቷን በጣም እና ደግሞ ከፍ አለ ጭንቅላት በጣም ነው የተረበሽው። ማለት የትኛው ነው የምትቀበል? አባቷ እንደዛ ሲላት እናትዬ ጭራሽ ማይሆን አካካሪ ነው ካለቻት። አቶ ባህሩ ከባለሀብቱ ጋር ግንኙነት እንዳላት የተረገመ ሴትዮ የልጅነት ልጅ ወለደች ማትመስል ምን አይነት አንጀት እንዳላት በስመ አብ ወመንፈስ ቅዱስ። ማን እንኳን እንደሱ አይጨክም። ኧረ ይቺ እንደው ሰው አይደለችም። ያው እስካሁን ለቤት ነው ያደረኳት። ከቤተሰብ ትገናኝ ካሁን በኋላ አልፈልግም። ከመጡም ዲኤንኤው ከተቻለ ነገ ይደርሳል ብሏል። ፈጣሪ ከረዳን ነገ ዲኤንኤው ዘመተን ለአንዴና ለመጨረሻ ጊዜ ነገር መቋጨት እፈልጋለሁ። ይሄ ጉዳይ በጣም ነገሮችን እያወሳሰበብን ነው። የራሴ ታሪክ የሚያል እንደዚህ ፈተነ። ግን ምግብ ምናምን ትወስዳለች? ምግብ ምናምን ደህና ነች። ምግብ ትወስዳለች። ችግሯ እሷ አሁን ስትነቃ የመባነን ነገሩ፣ የእናቷን ስም የመጣራቱ ከሃዲ ምናምን የሚለው ነገር ነው። ትንሽ ማታም በእንቅልፍ ልባት ያስቸግራት ነበረ። ቀረውን አንቺ የምትንከባከቢያት ማሳብ ምን ችግር አለ? ችግር የለውም። አትጨነቅ። የተጨነቃችሁ ቤተሰቦችም ደህና ነች። አትጨነቅ። ያጋጠማል ፈተና በህይወት ውስጥ የሚያጋጥም ነገር ነው። እሱን ተቋቁሞ ማለት ነው ዋናው ነገር እንጂ ፈተና ትግጠመኝ አይባልም። አሳልፈኝ ነው እና አትጨነቅ። በቃ ችግር የለውም። እሷ ዋና ወይዘሮ ማዛ መጡ ደግሞ ችግር የለውም። አስወጣልኝ። እኔ የማውቀው ታሪክ የለም። አስወጣልኝ። በቃ አስወጣልኝ። አስመሳይ ዝም በይ። ያንቺ ጦስ ነው፣ ጦሰኛ። ይኸው ለልጅሽ ተረፈ፣ ለልጅሽ ተረፈ። ያንቺ ጦስ አልበጠብጥም። እውነት ምን ምስቅልቅል ያለ ነገር ገጠመን። እኔ እዚህ ደርሳለሁ አላልኳትም። አስወጣት። ልጅቷ በስተቀር ምንም አጠቅማትም። አስወጣት በቃ። ይኸውልሽ የእኔ እናት ያንቺ ጦስ ይኸው ልጅሽን ጥመልምል አድርጎ ጣለልሽ። በቃ አሁን ውጭ ከቻልሽ አሁን ውጭልኝ። ምን ታረጊ ነበር? ውጭልኝ በቃ ውጭልኝ። ሴትነቴ ነው ሁላ ያደረገኝ። ሴትነትሽ ምን አረጊ? አይደለም ወደ ሴትነት መጣሽ? አይደለም አውቄ አይደለም። ምን አረጊ? ሴትነት ራስሽ ነሽ ጦሰኛ። ያው
አይገቡ ገብተሽ ያው ለማለው ነው እስከዛሬ ድረስ ለማለው ነው ወይዘሮ መዓዛ አሁን ልጅቷ ምንም አይነት ሌላ ብሶት የመስማትም ሆነ ጭንቀት ውስጥ መግባት የለም። በቃ ተናገርኩት እኮ አድንልኝ ነው የምለው። አሁን ልጄን አድንልኝ ተሙ። እኔ ተሳስቻለሁ። ተሳስቼ የሚሆን አሁንም አላወቅኩትም እኮ እኔ አላወቅኩትም እኮ ተሙ። አሁንም አላወቅኩት ከማለውን እኮ እያለች ነው ጥሪዋ። እስከዛሬ የታመቀውን ነው ያወጣኸው ተሙ። በአንተ ሰርግ ሰበብ ልጄ እንዳርጉ ብዬ ሰበብ መጣብኝ እኮ አንቺ አሁን ሸይ አትጩይባት። በቃ ውጪልኝ እናት ውጪልኝ፣ በቃ ውጪልኝ ከቤቴ አትጩይብኝ። ደግሞ ታሙ እባክህ መላበል ልጄን ወይዘሮ መዓዛ ያን ሚስጥር እኮ መደበቅ አልነበረበትም። ያው ሁላ ነገር ስንሰቃይ አቶ እሸቱ እንደዛ ያባረሩኛል ብዬ ነው የገዛ ልጆትን ሴት ልጆት ትንሿ ልጅ የጮኝነት እንደዛ ስጣላ ያው ሁላ ነገር ስገባ እንዴት ዝም ይላሉ? ሀቅ እንዳሉ ወደ ማን ወድቀዋለሁ ብዬ ነው እኮ ለሳቸው እንዳልል ለሱም እንዳልል መሀል ላይ ወድቃለሁ ብዬ ነው እኮ። በዛ ላይ ደግሞ ጸንሻለሁ። አስወዳድልሽ አይደለሁም በጣም አይደለሁም። ለልጅሽ ለልጅሽ ብታስቀርማ እውነት ተናግረሽ ያው እንጂ በቃ ታሽራት ካዲ ነሽ የዛ ላይ አይተሻል። ቀረጣ እንኳን ያልተቀረጠ ስንት ጉድ አለ። ውጭ ነሽ ትነሳ ተሙ ጉደኛ ነኝ። በቃ ጉደኛ ነኝ። ሰው እኮ ምን ላድርግ? ወደ ማን ልውደቅ አልኩህ? የራሴ የግል ንብረት የለኝም፣ ማስተዳድርበት የለኝም። አሁን ልጅ አይደለም ለራሷ ነው የምታስበው። ለልጄ ነው የማስበው። ይሄ ማለት ነው ለልጄ ይሄ መጀመሪያ አሰሰብሽ መቀመጥ ነበረብሽ። ከባልሽ ምን አትሽ ነው የምትማመጪው? ምን ላድርግ? ባለውለታ ናቸው እኮ ብዬ ነው። ውለታ አልጋ ላይ በመስጋደር ነው የሚከፈለው። በልክ እስከ ሳይ ትዳር እኮ ክቡር ነው። አንቺ በትዳርሽ ላይ እንደዚህ ሂጅ አለኝ እኮ እሱም ስራ ሰርቼ የምመለስ ነው የመሰለው እንጂ እንደዚህ አይነቱ ነገር ጉድ ይመጣል ብሎ አላሰበም። ይሄ ነገር ግን ተከሰተ። አልመልሰው በቃ ያ ቁርቃም ቢልቀው ነው ተመስገን ያበላሽ እየሰማኝ ነው። ጭራሽ ባልየው ማለበት እንዴ? አይ ባልየው ጭራሽ ባልየው እንዴ ማቅጭ ሚላት ስራ ነው እኮ ብለው የጠየቁት። አቶ ስራ ይሰራ ነው ዛሬ ሰራተኛ ስራ ነው ያሉት። በዛ መሀል ድንገት ጠጥተን የተሰራ ስህተት ነው። ጉሮች ናቸው እነዚህ። እናንተ ደግሞ የተለየ ነው። ስማልፈስ ቅዱስ ተከሰተ። እንዴት ተከሰተ? እንደገና ተከሰተ ያለሽ ውሃ ሆነ ያ ነገር ለምን ደበቅሽ? ምን ብዬ ልንገረው? ለእሱ እንዴት ልበል? ሂጂ ቢለኝስ ቢያባረረኝ ምን አለኝ ብዬ ዝም ልበል? የሰው ልጅ ተሰከብሽ ያንተ ነው አልሽው። ምን ልበል? አንቺ ብታይ ምንድን ነው የምትይው? እኔ አላደርገውም። ሲጀመር በባሌ ላይ አላደርገውም። ካረኩት ደግሞ ኃጢአቴን ተናግሬ ከቤት ወጣለሁ እንጂ ከእሱ ጋር አልኖርም። ከቤት ወጥቼ ጎዳና ነው አሞነው። እንዴት ነው ልጅሽን ጥለሽ የምትወጪው? የሰው ልጅ እንዴት ነው ያንተ ልጅ ነው የምትይው? እንዴት ልበል ታዲያ? ምክንያት አድርጌ ያሳድግ አላወቅኩትም እኮ አሁንም የእሱ ይሁን የዚህኛ ይሁን እኔ ላውቀው አልቻልኩም ነው ብዬ ልደመድብም አልችልም። ኧረ እነዚህ እንደው ግራ ገብቶላቸው ልጆትን አይበጥልጡ። ችግር የለውም። እሷም ወደ መኝታ ቤት ወደዛ ትሄድና ችግር የለውም። እናንተም ማውራት ባለብን ነገር እኔም ሰብሰብ ብላችሁ እናውራ አልፈልግም። አውጡታል ሴትዮዋ ምንም አይንሽን ማየት አልፈልግም። በቃ አይንሽን ማየት አልፈልግም። ውጪልኝ። እሱንም ግራ አጋባሽ መታለች። ይቅርታ ግራ አጋባሽ። የምን ይቅርታ? ነገሩን ካበላሽሽ በኋላ ይቅርታ የምትጠይቂው? ከዚህ በኋላ አያስተካከልም። እኔ እዚህ ደርሳል አላልኩም። ልጄ በማረግ አይታ ትወጣለች እንጂ ይሄ ሁላ ጉድ ይመጣል ብዬ አልጠረጠርኩም። አንድ ቀንም አልጠረጠርኩም። ጉድማ የመጣ ጉድማ መምጣት የነበረ እንደሚመጣ ማወቅ ነበረብሽ። እግርሽ ነው ያነሳሽ ቀን አንቺ ከትዳርሽ አሁን ሌላ ነገር ምንም አያስፈልግም። ወይዘሮ መዓዛ ግን እባክዎትን ይነሱ። እኔ ልጆትን ወደ መኝታ ቤት ልሰዳት። ሌላ ውዝግብም አልፈልግም። የሰሩት በደል ይበቃል። ማለት ሰው አንዴ ይሳሳታል። ትልቁ ችግር ቤተሰቦች ጥፋት ማጥፋታችን ሳይሆን ያጠፋንን ጥፋት ለመደበቅ
የምንሰራው ሌላ ህይወት ነው። 23 ዓመት ልጅ ናት። እሺ በቃ ማጣት ነው እንደዛ ያደረገኝ እንጂ ማጣት እንጂ እኔ ወደ እሳቸው እንደገና ተመልሼ ግርድና አልሄድም ነበር። ግን ደግሞ ባለውለታዬ ነው። ለትንሽ ቀን እንጀራ አብልተው ይዘውኛል። ያ ይዞኝ ነው እንጂ ሱሰኛ ሆኜ አይደለም። ስራናንት አልከመጋፍ ምን አገኘ ምን አገናኘው? ሱሰኛ አይደለሁም እኮ ያገኘኝም እሳቸው ናቸው ይደራሩ። ይሄን ነገር ይፈጽማሉ ብዬ በፍጹም አልጠረጠርም። ግን ምን ልበልሽ? እሺ ወይዘሮ ማዘ ተነሱ እባክሽ። ከዚህ ይውጡና አንዴ ልጆቱን እባክዎትን ይውጡ። ካሜራውን አጥፉት። ካሜራ ይሄው ሰው እኮ ነው። ለዚህ ሁሉ ነው። ተረጋጊ። ካሜራውን አብሩትና አሁንም ልጅሽ ምን ልታደርጊያት ነው እንደሚመጣሽው? ለምን አልጋ ላይ ቀረች ነው ትሞትልሽ? ኧረ ዝም በይ እንዴ! ኧረ እናትሽ ነኝ እኮ አክብሪኝ ስለወለድኩሽ እንኳን ስለወለድኩ እኮ መውለድ ማይል እኮ የሰው ልጅ 23 ዓመት በሙሉ ለአባቴ ልጅ ነች ብለሽ ታሳቢ። ኧረ እባክሽ አትበጥብጭኝ፣ በጠበጥሽኝ ይበቃሽ። ምን በጠበጥሻሉ? ስራ ስለበጠበጥሽ እባክሽ እናትሽ ነኝ። እዝጊዮ እንደዚህ አይነት ምላሳም ሰው ይፈጥራል። ኧረ ምኗን ሰጠኸኝ? ደስ አለሽ ይሄ ነገር ስለመጣ ጉድሽ የምትይ እናትሽ አይደለች እንዴ? ለነገሩ አንተ አይደለ ያሳደግካት ያንተ ምላስ እኮ ዝም የራስሽ ስራ ስለሆነ ነው። የራስሽ ስራ ስለሆነ በጸባይ እናውራ ብላችሁ ነው እናውራ ነው የመጣ ነው። ግን የራሷ ስራዋን አይታል እንግዲህ ያን ሁሉ ነገር ደብቃ ያን ሁሉ ነገር ምንም ችግር የለውም ምንም እሱ ነው እያለች ስትል ነው የሰልዩ አንተስ ገንዘብ ተቀብለህ እንደሆነችን ሴት እንደዚህ ብለህ ይችላል። አሁን ወደ ላይ እየተረጋጋሁ መጥቻለሁ። እጮህበታለሁ። ዝም በይ። ገንዘብ ስለምትወድ ልጄን ኪራንን ዛሬ እንደዛልሽኝ አይደል? በገንዘብ ይሆናል ሰውዬው። ዛሬ እንደዛልሽኝ አይደል? በቀደም ግን አንገትሽን አቀርቅረሽ ነበር። ዛሬ እንደገና አላውቀውም ነው ያልሽው። ዛሬ ደግሞ እንደዛልሽኝ ሳስበው ሲያድር ገንዘብ ወዳጅ ነው አባት። ሰውዬው ገንዘብ በገንዘብ ተደራድረው ይሆናል። ዛሬ ነገሮች ሲወሳሰቡብሽ ገንዘብ ወዳጅ ነው አልሽኝ። ዛሬ ነው እንደዚህ ያልሽኝ። አንተ ሸታሪ ትሆናለህ። ሰውዬው እኮ ነገሮች ሲደራረቡብሽ ነው። ስንት ዓመት የራስሽን እንዲህ አይነት አላውቅም። ቡና ቤት አላገኘህም። ዝሙት አደባባይ አስፋልት አላገኘህ። ያገኘኸኝ ክብር ያለው ቤት ነው። ስለዚህ ተነጋግረን እኔም ብያምንሽ ነበር እኮ በኋላ ሴትነቴን ያስጠቃኝ አንተ ነህ። እንደውም ዝም በይ አንቺ አትናገሪኝ። ዝም በይ። እሱ ነው እንደውም አባትሽ ነው። ልጄንም ለዚህ በሽምግልና ቀን የሁላጦስ የሁላጣጣ ይህን ሁሉ ነገር ደብቀሽ አሁን ሲመረዳ ነገሩ ሲታወቅ እሱ ነው አንድ ሰው ሴት የሌለበት ቤት እንዴት ሂጂ ይላል። ገንዘብ ወዳጅ ስለሆነ ይህን ነገር በቃ እንደ ልጄ ምንድነው እንደዚህ ገንዘብ ወዳጅ እኔ ሰርቼ ነው እንጂ ሌላ በገንዘብ ሸጠኸኝ ይሆናል። ደርሰሽ ተመለሽ ብለህ በቃ ብትነጋገር በቃ እኔ መጣልኝ። በቃ እንደ ልጄ ልታሳብደኝ ነው። ዝም በይ አንቺ ዝም በይ። ኧረ እባክሽ እንደዚህ አብደሻል። ነገሩ እሷ ምን እንደምታብድ ነው የአባቷ ቤት ታብድ ነው እሷ ክበድ እንጂ ምን ታደርግ ባላ በማታውቀው ጦስ ልጄ ከሙ ይሄ ሰው ያለበት ግድ የለህም። ይሄ ሰው ያለበት እንዴት ሰው እናንተ ችግር አይደለም የራስሽ ችግር እኔ ላይ ደግሞ አንተ ሂጂ ያልከኝ ለምንድን ነው? ገንዘብ ትወዳለህ? ገንዘብ ይወዳል። ሰራተኛ ይዘሽ ነው ከርሽው እዛ ቤት ነው ከቢዩሽ ነው የሚያውቁሽ ነው በሱ ነው ባሌ ነህ አካሌ ነህ። ስለዚህ በሱ እኮ ነው ያወኩሽ እኮ ቃኝ እኮ ላከኝ በአቶ ባህሩ እኮ ነው ያወኩሽ እኮ ሸበሌ ላይ ባህሩ ደግመህ እንደገና ነው ያልከኝ። እኔ እንግዲህ መሀል ላይ ያለች ሴት ለዛ ይባላል እንዴ ሰው አንድ ላይ አብሮ ኑሮ ከልጆቼ ጋር ዝቂ ማያያዝከኝ አንተ የማይሆን ነገር እኮ ነው። እንዴት አቶ ባህሩ ቤት አትይችላታለኝ? አብረው ኑረዋል፣ አሳድጓታል። እኔ አባት ብዬ ቀርቤዋለሁኝ። የራሱ ያጠፋችን ደግሞ መልሳ ዙራ እንደገና ሰው የሌለበት አንድ ሰው በተጋባ በሳምንቱ አትለኝም ነበረ። አንተ አለማስኬድ ይችል ነበር። ሁኔታቸው ትክክል አይደለም ብለህ አትለኝም? ሂጂ ብለህ የራስሽን ስራ ለመሸፋፈን ያደረግሽው ዛሬ ያሰብሻል። አንተም ለመሸጥ ያደረግከው ነው። አሁንም አይወጣታል ታሪክ ሁሉ ይወጣል። በቃ ይወጣል። ምንድን ነው የሚወጣው? ከዚህ ላይ ወጣ እኮ እንግዲህ
ወጣው ከዚህ በላይ ምንም የሚመጣ ነገር የለም ወጣ አሁን አንቺ ውስጥ አድርገሽ በሽተኛ አድርገሽ አስቀረሻት በቃ ምንኝ ነው በሽተኛ አድርገሻት ምንድነው የምታረጊው ከአንቺ ጋር እንድትዋግንልሽ ብለሽ ነበር እስከዛሬ አንቺ ውስጥ አድርገሽ ተመለሰው እሷም የሰራሽ ነበረብኝ ወገን የለኝም አልኩሽ እኮ ወገን ወዴት አሁን የደረሳችሁልኝ አሁን እናንተ ደርሳችሁ ይሄን ጥፋት ባጠፋ የዛን ሰዓት ወዴት ሊሄዱ አንቺም አልተፈጠርሽም ምላስሽ ግን ቀድሞ ተፈጠረብኝ ቀድሞ እኔም ያስቀሯቸው አንዳንድ ነገሮች አሉ እንግዲህ አቶ ባህሩና በአንተ መሀል ያለውን አሁን ስለሱ አላወራም አቶ ባህሩ ሲደርሱ ማውራ ነው የሚሆነው እኔ አሁን በመጀመሪያ ቆይታ እናደርግ ብዬ ነው እንጂ እኔ ራሱ የሰማሁት ጭምጭም ታወሪዎች አሉ ወደሱ ምንድነው የምሰማው በቃ ይሄው ነው በቃ ሌላ ነገር በተሰማ ነገር የለም በቃ ከአባቴም ከእናቴ ሰማሁ ያለውን ነገር ኧረ አልተፈጠርሽም ዝም በይ እስቲ ልጅህን ዝም በይ አባትሽማ ብዙ ጉድ አለው እራሱ አልኩሽ በሴትነት ምንም ዘመድ የለኝም አዋየው አልኩሽ እኮ በቃ ሂጅ አለኝ እኮ እኔም ትዳር ያዝኩ ብዬ ደስ ብሎኝ እየኖርኩ በስምንት ቀናችን ሂጅ አለ ታወቃላችሁ አብራችሁ አልፈልግሽም ሳትፈልጊ ከሆነ ለምረጩ ሳትፈልጊ ከሆነ ብዬ ማለት ነው ተመልሶ ይፈልገኛል የለመድሽው ነው የሚለኝ ልጄ አንቺ ስለደረስሽ ነው አሁን እናንተ ደርሳችኋል ልጆቼ ደርሰው እኔ ወደ ሌላ የፈለገ ቢመጣ ቢቻለኝ ያን ሰው እገለዋለሁ እንደዛ የጠየቀኝን ምን አለኝ የዛን ጊዜ እስቲ አንተ መስክር እስቲ ለአንደበት መስክር ምን ነበረኝ አንተ ነህ ያለህ ማን አለኝ እንደገና ይሄን ጉድ እንዲያረጉኝ አቶ ባህሩ ይዳውራ ማውራት ነበረብሽ ጉድሽ 23 ዓመት ቆይቷል የተደበቀው ወጣ 23 ዓመት አሁን ለልጅሽን ጠንቆንሻት ለልጅቷም ጠንቆንሻት ይሄው ጠንቆንሻት ፈጣሪ ፍጥረት ካለው ካንተ ይሁንልኝ እንግዲህ ፈጣሪ በቃ የኔን የውስጤን አይቶ ድህነቴን አይቶ እንግዲህ ካንተ ትሁን እንግዲህ እኔ አላውቅም እኔም እንደ ልጅ አብዳለሁ እንጂ ከዚህ በኋላ ቆሜ የምታየኝ ካንተ ካልሆነ እንግዲህ ፈጣሪ ማድረግ አይቻልም ባለ ሀብት ስለሆነ እንግዲህ አቶ ሸቱ አንድ ነገር ጠይቁትና እርሶና አቶ ባህሩ መሀል ሌላ የደበቃችሁት ነገር የለም ወይዘሮ መዓዛ ያጠፉት ነገር እንዳለ ሆኖ እኔ ከአቶ ባህሩና ከእርሶ ጋር የቅርብ ጓደኛ የሰማሁት አንዳንድ ፍንጭ አለ አቶ ባህሩ እስኪደርሱ እየጠበቁ ነገር እሱ ግን ምንም በዚህ ጉዳይ ላይ ማውቀው ነገር የለም የተደበቀ ነገር የለም ነው የሚሉት ምንም የለም እርግጠኛ ኖት ምንም አይነት አቶ ባህሩና እኔ ከስራና ከስራ ውጭ ምንም የማውቀው ነገር የለም ከስራ ውጭ ምንም አይነት ግንኙነት የለውም አቶ ባህሩ ጋር የለም በሱ እርግጠኛ በጣም ፌረኛ ናቸው ሰውዬው በጣም እንዴ በስራ ስትገናኙ የሚለውን ነገር አትሰማም እንዴ ሄራን ስለሚ እንደሚል ያው በዛን ሰዓት የተጠራጠሩ ነገሮች ሁሉ ያሉብኝ ከዛ በፊት ግንኙነት መፈጠሩን አላውቅም ምንም ነገር አላውቅም ነው እያሉኝ ያሉት እሱ ቤት እንዳገኘኋት እንጂ የማውቀው ሌላ ግንኙነት መፈጠሩን አላውቅም ምን ያህል እርግጠኛ ነው ምን እኔ ያጣራት ነገር ስላለ እኔ የማውቀው ነገር የለም እንግዲህ እነሱ እንግዲህ ያላቸውን ፈጣሪ ነው የሚያውቀው ፈጣሪ የሚያውቅ እንዴት ነው ማለት ለልጄ ተኛው ብዬ ልበልሽ ምን እንደሆነ ተግባሩ ታውቂያለሽ ምላስሽ እንደዚህ ምን እንደሆነ ታውቂያለሽ ተግባሩ ወላጅ ለአንቺ ፍላጎት በቃችሁ አንተ ግን ይልክ የነሱ አታገባ ሰምታላ አይቻልም ይቅርበት እንደዚህ አይነት እናት ልጅቷ ቤተሰብ ነው ያንን እንግዲህ ራሱ ያውቃል ያንን እንግዲህ ራሱ ነው የሚያውቀው
አንቺ ቀና በይ ከነሱ ዘር ጋር አትቀላቀል። በቃ ድህነት ነው። ሲጀመር ማህተም የሚባል ነገር አላችሁ። ግን ወይዘሮ ሶፊያ ተረጋጊና እናውራ። ተረጋግተሽ እናውራ። ጉዳችሁ ማለት ምንድነው? ልጅ ከናንተ ጋር አይቀላቀልም። በቃ አይቀላቀልም። የራሱ ፍላጎት ነው። እሱ የራሱ ፍላጎት እኔ ቤተሰቧን አይደለም እኮ ማለት ነው። አትዳን እንጂ ከዚህ በኋላ አታገባትም። አሁን እኮ ልጅ አታገባትም። እኔ ብቻ ካልሆነ በቁሜ አታገባት። ወይ እናት አይደለሽም ብለህ ረግጠህ ትሄዳለህ። በቃ እሱ ፊት ያለችውን ስርዓት ይኖርሽ። አባቴ የእሱ ፊት እንደ አማች ፊት ክብር እንኳን የሌላት እሱ ባለበት እንግዲህ ልጅ ይሆናል፣ ልጅ ይወልዳል፣ አባት ይሆናል። እንዴት እንደምትንቀው እሱ ራሱ ተረጋጊ። ቆይ ያቺ ምላስ በአይኑ አይቷል። እሷ ምንም ያጠፋችው ነገር የለም። ልጅቷ ታማለች። አሁን እኔ ከእናንተ ዘር መቀላቀል አልፈልግም። የተማረ ነው፣ ያገባታል፣ ያገናዝባል። ቁስሌን የሚያከምልኝ ልጄ ነው። ሊሸፍንላት መጣ። መጀመሪያ ላይ እንዴት ሲጋራ ሚያስ ያለበት ዛሬ ምን አየሽበት? መሸፈኛ ይሄው ጉዳ መሸፈኛ ነበር። እኔ ለእሱም ቢሆን እኔ ምቀኛ ብሎኛል። አንቺ ለእሱ መቀኛለሽ እናትየውንም አይደለም። አሁን እሱ እውነተኛ ሰው ነው። ወይዘሮ ሶፊያ እኔ በራሴ በኩል እሱን የማመሰግነው እውነተኛ ሰው ነው። ምክንያቱም ለእኛም ብሎ ለእኔም ብዙ ነገሮችን እያስተማረን ያለው። የእኔ ቤት ግን ውስብስብ ነው። በቃ እሷ ጉዷን ደብቃ ልጇ እኔን አስገድዳለሁ። ሰምተሻል እንግዲህ አስገድዳለሁ። ከስንት ዓመት በኋላ ነው ልጅ አለኝ ያልከው? ምን ማለት ነው? ያንስ ጉድ ቢሆን ገንዘብ ተቀብለህ ገንዘብ ይባርክልኝ። ወስኛለሁ። ባልየውም ቀጣፊ ሲያም ቀጣፊ እኔ እንድትሰርቡኝ ነው እንዴ እናንተ ጋር የተቀመጥኩት? ልክ ናቸው እኮ እንደዚህ አይነት ጉድ ነገሮች ሁሉ ተወሳስበው ተደባብቀው እናትህ እኮ አወቀች። እንደው ሴት ናቸው ያውቃሉ። አማች ያውቃሉ ምን አይነት ሚስት እንደነበረ ነገሩን ማብራራት እስኪ አባትሽም አንቺ እንግዲህ ጉዳኛ ይዛለች ትመጣለች። ከሌላ ወዳ ልጅቷን ታመጣለች። ደግሞ መጀመሪያ ልጅቷን ባልጋ ቁራኛ ለመጥፋት ካልሆነ በስተቀር ከዚህ ቤት ውጣ። እባክህ ልጄ እንደው ባጠፋው ጡት ይቅርብ። እኔ ምን አደረኩ? እናትህ እንደዚህ ሲሆኑ ላንተ ብለው አንቺ ዝም በይ። ለእናትህ እንኳን አንቺ ወይ ነው እናትሽ ምቀኛ ሆነሽ ምላሷ የረዘመ ልጅ አይደለች። ምንም ምቀኛ ምላሷ የረዘመ ምንም ሌላ እንትን የሚያስብል ነገር የለም። እናንተ ጋር እኔ አሁን በራሴ ወይዘሮ ሶፊያ የምነካካበት ነገር የለም። አንቺ ግን ነገሮችን ሁሉ ደባብቀሽ ይህን ሁሉ ጉድ ያመጣሽው በሽተኛ ያረግሻል። ልጅ አባትና ልጅ ጋዜጠኞች ናቸው። ምላሳቸው አንተ በሌላ ሰው የሚማኝበት ጉዳይም የለም። በቃ ይሄ ነው።
አቶ ባህሩ ጋር አጣው በቃ አንድ ነገር አንቺ እኛ ማስተካከያችሁ የነሱን ኬዝ ሌላም ጉድ ስላለ እኔ ወጣሁ። አንቺ ከዚህ ነገር ውጪ ተሙዬ ልጅ አስታምማታለሁ። እንደው ከፈጣሪ ማገኘው ልጄ ናት። ግን ከዳንሽ በኋላ ከዚህ ቤተሰብ ውጣልኝ። እነዚህ እንደው ገና ጉዳቸው ገና ኧረ ምን ዘር ናቸው? ማየነሱን ጉድ ለኔ ታዩ እባክሽ። እቺ ምላሷ ሳጠባ ጀምሮ ምላሷ ይቀደመ ገና ሳጠባሽ አሁን ከአባትሽ ጋር ሁኚ የኔ ዳኛ ያሳዝናል። አሁን እናቴ እባክሽ ውጭ አንቺ ሂጂ እጮኝ ጋር ሂጂ። እኔ ከእሱ ጋር ያለው ነገር ነው ቤተሰቦች እናቴን ወደ ውጭ አርጊያት ተመልሼ ተገናኝተናል። አሁን አቶ ባህሩን ከትንሽ ደቂቆች በኋላ ይደርሳሉ ብዬ ተስፋ አደርጋለሁ። በዛ አጋጣሚ ግን አቶ እሸቱና አቶ ባህሩ ምንም የደበቃችሁት ሌላ ከዚህ ጀርባ ያለ ምስጢር የለም? ከስራና ከስራ ውጭ ምንም የማውቀው ነገር የለም። እኔ ስለ አቶ ባህሩ ምን አውቃለሁ ሌላ? እርግጠኛ ነህ? ከስራ ውጭ ምንም የማውቀው ነገር የለም። እኔ በአባቴ ኧረ ዝም በይ አንቺ ነሽ እንደ ከሱ ቀድመሽ እስቲ ልጅህን ዝም አስብላትና እሺ እሷ ዝም ትላለች። ግን እኔ ልጁ ታሪክ ጎልጉሎ ያወጣዋል። በቃ እግዚአብሔር የላከልኝ ልጄን ባላስመስለው ለታሪክ ነው። በቃ እስከዛሬ ተቃጥሎ ይኸውላችሁ ችግር የለውም። ውስጤ አምቄው ኖሬያለሁ። አምቄው ነው የኖርኩት። ዛሬ ያውጣው ጉዱን ተምጄ ከዚህ ላይ ምን ጉድ አለ? በቃ ምንም ጉድ የለ። ወጣ እኮ ጉደኛ አለ ጉድ አለ ወጣ እኮ ጉዱ ምንም አይበቃው። የሚቀር አንድ ነገር አለ። እሱ ነገር እኔ አቶ ባህሩ ይምጡና ከእሳቸው ጋር ቆይታ ማድረግ ፈልጋለሁ። እዚህ ጋር ነው ውድ ቤተሰቦች፣ በመጀመሪያ ጥፋተኛውን ያዩትኝ አቶ እሸቱ እዚህ መታለች እጃቸው አለ ብዬ ነበር። ከዛ በመጨረሻም ደግሞ ባለቤታቸው ወይዘሮ ማዛ እሳቸውም ከአቶ ባህሩ ጋር ግንኙነት እንዳላቸው ባለፈው ሲያምኑ ግራ ገብቶኝ ነበረ። ማለት አንድ የተጠራጠርኩት ነበረ አቶ እሸቱ ይህን ነገር እንዴት ሳይጠራጠሩ ከቅርብ ጊዜ በኋላ ተጠራጠሩ የሚለውን ነገር ሳጣራ ከአቶ እሸቱና ከአቶ ባህሩ ጓደኞች አንድ የሰማሁት ሚስጥር አለ። እሱም ደግሞ አቶ ባህሩ ይምጡና ማውራቸው ይሆናል። ነገ ዲኤንኤ ይደርሷል ተብሏል። ነገ ዲኤንኤ ሄደን ተቀብለን ነገ መከፍት ነው ችግር የለው። አሁን ግን አቶ ባህሩ መምጫቸው ስለደረሰ ቀጥታ ወደ እነሱ ነው የሚሄደው። አቶ ባህሩ ልጃቸው መጥቼ ማውራት አለብኝ። ትልቅ ሚስጥር እንዳለ ነው ጓደኞቻቸው የነገሩት። ደግሞ ከአቶ ባህሩ ነው ማጣረው። አቶ እሸቱ የደበቁት ነገር እንዳለ እየሰማሁ ስለሆነ ይህን ነገር አንዴ ተነካክቻለሁ፣ አንዴ ቆሽሻለሁ፣ ሳላጸዳ ወዴትም አልሄድም። የጮኛዬን ነገር ካሁን በኋላ እስቲ ዴኔው ቢመጣ ራሱ እሷ እንድትገኝ አላደርግም። ዶክተሮቹም ያሉት ነገር የአይምሮ ጤንነት እስኪመለስ ምንም አይነት ሌላ መርዶ ሌላ ሁካታ ውስጥ እንዳትገባ ስለምፈልግ ምንም አይነት ኮንታክት እንዲኖራት አልፈልግም። ስለዚህ ቀጥታ እኔ ጉዳይ በግሌ ማጣራ ነው የሚሆነው ከጮኛ ውጪ። አቶ ባህሩን ግን ጠብቂያቸው ዛሬ ይሄ ትልቅ ሚስጥር ሳላረጋግጥ ማናችሁም ከዚህ ቤት ንቅንቅ አትሉ። አብሶ አቶ እሸቱና ወይዘሮ መዓዛ እዚህ ባላችሁበት እኔ እውነቱን አጣራለሁ። ወደዛው እንሄዳለን።